መልካም እረኛ፣ መልካሙ ጠባቂ፣ ሩህሩሁ ጠባቂ ግን ሰውነቱን ለሞት ሰውነቱን ለግርፋት ሰውነቱን ለመከራ ስለ በጎቹ ስለ መንጋዎቹ አሳልፎ ይሰጣል። በማዕከለ ቅዳሴው ገባሬ ሰናዩ ካህን የዕለቱን ወንጌል ያነበቡት አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ደቀ መዝሙሩ ፍቁረ እግዚእ የተባለ ቅዱስ ዮሐንስ የጻፈበት ምዕራፍ 10 ከቁጥር 1 ጀምሮ እስከ 19 የተነበበው አምላካችን መድኃኒታችን ኢየሱስ ክርስቶስ ለጊዜው እሱ አድርጎ ያለው እሱን ተከትለው በሱ አምነው ጸንተው የሄዱት ሁሉ ያደረጉት ሕያውና ቅዱስ ቃል ዛሬም እኛ ልናደርገውና ለሚያደርጉት ልናስተምረው የተሰጠን ሕያውና ቅዱስ ቃል ነው። ወኖላዊሰ መልካም እረኛስ ለበጎቹ ስለ በጎቹ ሰውነቱን ለመከራ አሳልፎ ይሰጣል። በዚህ ርዕስ አጠር ባለመልኩ እንማማራለን። እግዚአብሔር አምላካችን አባቶቻችን ቅዱሳኑን በሱ ፍቅር ብቻ እንዳጸናቸው እኛንም በሱ ፍቅርና በወንጌሉ ፍቅር በድንግል ማርያም ፍቅር ብቻ ያጽናል። ካለሙ ርኩሰት ካለሙ ምናምንቴ በሽታ ይሰውረን። ሁላችንም ስንጠራ ሁላችንም ስንመጣ የተሰጠን በረከትና ጸጋ ክብር አለ። ለዚህ ክብር ለዚህ ጸጋ ደግሞ እንዳንበቃ ተቃራኒ አለ። በጎቹ ወደ ለመለመው ሳር ወደ ጠራ ውሃ ሄደው ውሃ እንዳይጠጡ የሚያሰናክል አለ። ማሰናከል ብቻ ሳይሆን በጎቹን የሚያጠፋቸው አለ ይላል። ስለዚህ ለበጎቹ ምን ያስፈልጋቸዋል? መልካም እረኛ ያስፈልጋቸዋል። ክብርና ምስጋና ለቅዱሱ አምላካችን ይሁን። እረኛችን ኖላዊ ትጉህ ዘይነቦ። ስለዚህ ነው በዚህ ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ ከእረኛነት ወደ ምንደኛነት ተቀይሮ እንደ ቅዱሳን መላእክት የሰው ልጆችን ከክፉ ነገር እንዲሰወሩ ከሚጠብቁት ከቅዱሳን መላእክት ነገር ተለይቶ ተኩላ ሆነ። አንዱ ማን ነው ተኩላው? ከነገደ መላእክት ከመቶ ነገደ መላእክት ተለይቶ ተኩላ የሆነ ማን ነው? አቤት ከኔ ጋር ናቸው። ማን ነው ተኩላው? ምን ነው አይሰማችሁ? ጠላታችን ዲያብሎስ የሰረልን እግዚአብሔር እሱ ነው ተኩላው። እሱና መሰሎቹ ተኩላዎች አሉ። ተለይቶ ከዚያ ነገር ስለወጣ ተኩላ ሆነ፣ ነጣቂ ሆነ። የመጀመሪያውን ሰው አዳምን ነጠቀና ከገነትም አወጣው። ማውጣት ብቻ አይደለም፣ ተቆጣጠረው። ለ5500 ዘመን ሰው ነፃነቱን ሰው ዕድሉን በተሰጠው ጸጋ ጠብቆ እንዲሄድ ማስተዋልና ግንዛቤ ከሌለው አደጋ ነው ውስጥ የሚገባው። ለጊዜው ለእኛ ትምህርት ሊሆነን በዚህ ተነጠቀ። ስለዚህ ለበጎቹ እረኛ ሊመጣ ግድ ነው። ለበጎቹ እረኛ ሊመጣ ግድ ሆነ። 5500 ዘመን ሲፈጸም ዛሬ ዕለቱ እንደምናከብረው ወርሃዊ በዓለ ልደቱ መታሰቢያ ለሚቀጥለው ለታኅሳስ 29 ወርሃዊ አድርገን ሁላችንም መጠን አስቀድሰን ተቀድሰን ተማርከን የምንወጣው እረኛችን መድኃኔዓለም ክርስቶስ ወደዚህ ዓለም መጣ። ከንጽሕት ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። በዚህ ምድር ላይ ተመላለሰ።
በዚህ ምድር እየተመላለሰ ከተጠመቀ በኋላ አልዋለም አላደረም ይላል። ዕለቱን ወደ ገዳመ ቆሮንቶስ ሄደ ይላል። እናንተም በእኔ አምናችሁ ከተጠመቃችሁ ሀብተ ወልድና ስመ ክርስትና ሕይወተ ልቡና አዝማነ መንግሥተ ሰማያትን ካወቃችሁ በመንግሥተ ሰማያት ለዘላለም እንደምትኖሩ ከተረዳችሁ በሕይወት ለዘላለም መኖር ያለበት ርስት እንዳላችሁ ከተረዳችሁ በኋላ ወደ ኋላ እንዳትሉ ለመንፈሳዊ ነገር ለመጾም፣ ለመጸለይ፣ በጎ ሥራ ለመስራት ወደ ኋላ እንዳትሉ ሲል ዕለቱን ወደ ገዳመ ቆሮንቶስ ሄደ ይላል። እኛ ግን ወዴት መሄድ ነው? ከክርስትናችን በኋላ ከጥምቀታችን በኋላ በቅዱስ ሥጋው በክቡር ደግሞ ከከበርን በኋላ ወዴት መሄድ ነው? ወደ ቀራንዮ ነው? ወደ ቆሮንቶስ ነው? ወዴት ነው? ወደ ሄሮድስ ከተማ፣ ወደ አሳዳጅ ወደ ሄሮድስ ከተማ። እግዚአብሔር ይሰውረን። አትዋሉ አትደሩ ሲል ወደዚያ ሄደ። በዚያም 40 መዓልት 40 ሌሊት ለእኛ ጾመ። ወጾመ 40 መዓልት ወ40 ሌሊት። መጾም እንዳለብን መጸለይ እንዳለብን ሁሉን አደረገ። ከዚህ በኋላ ነው ወደ ምድረ እስራኤል ተመልሶ ከመጣ በኋላ ወምዝ አሬ 10 ወክልኤተ ሐዋርያት እረኛው እረኞችን ጠባቂው ጠባቂዎችን ሊሾም ሐዋርያትን መረጠ ይላል። ምን አደረገ? እረኛ እውነተኞችን እረኞች፣ እውነተኞችን ጠባቂዎች፣ ምንደኞች ያልሆኑትን መከራውን መከራ፣ ሕማሙን ሕማም አድርገው፣ ግርፋቱን ግርፋት አድርገው ለመንጋው የሚቆሙ መንጋዎችን መረጠ። እሱን ወላዊ ሄርነዋ መልካም እረኛ እኔ ነኝ እያለ እነሱን መረጠ። 12ቱን ሐዋርያት 72ቱን አርድእት። ስንት ናቸው? 12 72 36ቱ ቅዱሳት ስንት ይሆናሉ? 120 ቤተሰቦች። እነዚህ እንደናንተ በጉባኤው በአትሮኑስ ስር የማይለዩ በዋለበት የሚውሉ ባደረበት የሚያድሩ ትምህርት ተአምራት የማይከፈልባቸው ለሌሎቹ ግን መንገደኞች ነበሩ። ለጥቅም የመጡ ነበሩ፣ ለማየትም የመጡ ነበሩ። አይተው ይሄዳሉ። እኒህ ግን በመከራ የጸኑ ናቸው። እነሱን ያጸና እኛንም ያጽናል። እነዚህ ባሉበት ነው ይህ ቃል የተናገረው። መልካም እረኛ እኔ ነኝ ያለ ማን አለ? መልካም እረኛ እኔ ነኝ። መልካም እረኛ በመሆኔ ሰውነቴን ለሕማም ለግርፋት አሳልፌ እሰጣለሁ። ራሱን አርቆ ወኖላዊስ ኄር ይቤጡ ቤዛ ባግኢሁ። ሰውነቱን ለበጎቹ አሳልፎ ስለ በጎቹ ይሰጣል ካለ በኋላ ወአሳብሰ ይጎይ። ምንደኛ ግን ቅጥረኛ ግን ጥቅም ፈላጊ ግን በጎቹ ሊነጥቅና ሊያጠፋ እንጂ ሊጠብቅ አይመጣም። ለዚህም ምልክቱ ይላል ተኩላ በመጣ ጊዜ ምን ያደርጋል? ተኩላው ወደ በጎቹ ሲመጣ ባየ ጊዜ ወአሳብሰ ይጎይ፣ በጎቹን ጥሎ ምን ያደርጋል? ይሸሻል፣ ይሄዳል። ድሮም ጥቅመኛ ነው፣ ድሮም ምንደኛ ነበርና እስመ ይሃዝኖ ጥፋተ አባግ፣ የበጎቹ መጥፋት አያሳዝነውም። ድሮ ምንደኛ ነበረ። መልካሙ እረኛ ግን ስለ በጎቹ ሰውነቱን አሳልፎ ይሰጣል። ክብርና ምስጋና ለስም አጠራሪ ነው። አመስግኑት ወገኖች። ይሄ ትልቅ ዋጋ ተከፍሎልን፣ ይሄ ትልቅ ስጦታ ተሰጥቶን፣ እንዲያው የሞተልን እንዲያው የወደደን እንዘ ጸሩ ንሕነ ወተሳየጠነ በሞት ወልዶ፣ እኛ ጠላቶቹ ሳለን
እኛ ሕጉን እያፈረስን እያለ እንዲያው ወደደን። እኛ እኮ ሰዎች ስንወዳቸው ምክንያት ፈልገን ነው አይደለ? ምክንያት ፈልገን ወይ ጥቅም ፈልገን ወይ እንዲያው ዝም ብሎ። አንዳንዶች እኮ እንዲያው አስጠላኝ ይላል። እንዲያው ሳየው አስጠላኝ ይላል። እግዚአብሔርን እኮ እንደሚሉት ሰው የማን አራያ ነው? ሰው የማን ምሳሌ ነው? የእግዚአብሔር አራያ በአምሳሉና በአራያው የፈጠረው። አያችሁ፣ እንዲያው ወደደን። ምንም ነገር ደስ የሚሆን ምክንያት ሳይኖር፣ ትህትና ሳይኖረን፣ ንጽሕና ሳይኖረን፣ ፍቅር ሳይኖረን እንዲያው ወደደን። እኛስ ይህን ሁሉ አድርጎ ብንወደው ምን አለ? ይህ ሁሉ ውለታ ተሰጥቶን መውደድ አቃተን አይደል እንዴ? እስቲ እናመዛዝ ነው ምን ያህል እንደወደደን፣ ምን ያህል እንደጠበቀን። እንደኛ ቢሆን ቁመን መሄድ እንችላለን? ከተኛንበት መነሳት እንችላለን? አዎ። የማያንቀላፋ የሚጠብቅ አያንቀላፋም ይላል መዝሙር 120 ከቁጥር 1። አዎ፣ እስራኤልን የሚጠብቀው አያንቀላፋም። እግዚአብሔር ይቀብደ በድግደትከ ወበእቶትከ፣ በመውጣትህ በመግባትህ በምትንቀሳቀስበት እግዚአብሔር ይጠብቃል። እኛ እኮ የተሰጠንን አንጠብቅም። መልካሙ እረኛ ይህንን ካደረገልን እኛ በተቃቅኑ ነገር ለምንድን ነው ታማኝነት ያጣ? እያንዳንዳችን የተሰጠን ኃላፊነት የተሰጠን አደራ። ምንደኞች ነን? መልካም እረኞች ነን? እስቲ በራሳችን ልፍረድ። መልካም እረኞች ናችሁ? ለቤታችሁ፣ ለኑሯችሁ፣ ለትዳራችሁ መልካም እረኞች ናችሁ? ምንደኞች ናችሁ? ምንደኞች እንደ ቅጥረኛ ከዕለት ወደ ዕለት ግልጥ አድርገው ካዝናውን ተከፋፍለው ለመሄድ እንደሚፈልጉ ምንደኞች፣ ቋሚ ነገር እንደማያሳስባቸው። አያችሁ፣ ይሄ እኮ ነው ችግሩ። ውስብስብ የሆነብን ለግል ጥቅምና ወደ ግሉ ሁሉም ዞረ ይላል። እግዚአብሔር አይነ ልቦናችን ይመልስልን። አሜን። በጣም ያሳዝናል። መልካም እረኛ ሕይወቱን በቀራንዮ አሳልፎ ዋልቦ ዘይሃይደንያ እምኔ፣ ነፍሴን ከኔ የሚለያት የለም። ዋልቦ ዘይሃይደንያ እምኔ፣ ለኔ የመጣ ከኔ የሚወስዳት የለም አለ። እኔ በራሴ ነፍሴን ከስጋዬ ምን አደርጋለሁ? እለያለሁ። በእደ እግዚአብሔር ነፍሳተ ጻድቃን ለመለየት ከዚያ በፊት ግን ተኩላው እያሰቃየ ነበር። የሕይወት ረፍት የለም ነበረ። ወንድ ከሆነ ለ40 ቀን ሲያጣጥር ሰንብቶ መቃብሩን ያህል እየተፈራገጠ ቆፍሮ ሞቶ ይገኝ ነበረ። ሴቶቹ እስከ 80 ቀን እያጣጣሩ እንዲሁም እንደ ደከመው ሰው ማንቀላፋት እንደሚያገኘው እንደዚህ ያለ ሞት የለም ነበር። አያችሁ፣ አመስግኑት አምላካችን። በቁራኝና ተጠቀመ። መልካሙ እረኛ እኛን ከተቆራኘን ከአውሬው ከዲያብሎስ ነፃ አውጥቶናል። እናመሰግነዋለን። ቅዱስ አምላካችን እንዲህ ተሰጥቶን እኮ ነው። አሁን እኮ ወደ ቁራኝነት መሄድ አለብን። የግድ ሲቆራኘን እያሉ እኮ ናቸው አይደል እንዴ? ከዚህ እኮ አውጥቶናል መልካሙ እረኛ። ከዲያብሎስ ቁራኝነት፣ በእግር አጋንንት ከመጠቅጠቅ፣ በመንጸፍ ዳይን ወድቆ ከመቅረት ልጅነት ተመልሶ፣ ክብር ተመልሶ፣ ገነት ተከፍታ፣ የተዘጋው ተከፍቶ፣ ካሳ ተፈጽሞልን እኛ በበደልነሱ ክሶ፣ ክብር ለገናና ስሙ አምላካችን። እናደርጎ ካስተማራቸው በኋላ በዮሐንስ 15 ከቁጥር 15 በዮሐንስ 20 በቁጥር 15 ጀምሮ ጴጥሮስ ያለው ትወደኛለህ? አዎ እወድሃለሁ። ምን ይጠብቃለሁ? በጎችን ጠብቅ። አባወራዎችን እማወራዎችን አሁንም ደገመና ጠየቀው። ታፈቅረኒ ነው? ትወደኛለህ? አዎ እወድሃለሁ። ጠቦቶችን ጠብቅ፣
ሽማግሌውንም ወጣቱንም የመጠበቅ ኃላፊነት አለብን። ይህንን ታውቃላችሁ? ድሮ አባቶቻችን ድሮ እናቶቻችን የጎረቤትን ሲያጠፋ ካገኙ እንደ ልጃቸው ቆንጥተው እንደ ልጃቸው ገርፈው ስርዓት አስይዘው ወደ ቤቱ ይልኩት ነበር። ይህን ታውቃላችሁ? አታውቁም? ምን ስለሆኑ? ጠባቂዎች ስለሆኑ ያገባኛል ስለሚሉ እቤቱ እንኳ ሂዶ ቢያለቅስ ምን ሆነ ነው ማገር የደበደበች አቶ ገር የደበደበ ይበልህ አጥፍተ ነው ሳታጠፋ አይነካል። ዛሬ ግን ያለ ይህን ልጅ ማን ነው የሚነካው አትሉ? ማን ነው እናሱ አትሉ? ይሄ ጠባቂነት ልጆችን እንደ ልጆቻቸው፣ ወጣቶችን እንደ ልጆቻቸው፣ አባቶችን እንደ አባታችሁ፣ እናቶችን እንደ እናታችሁ ልትንከባከቡ ልንንከባከብ ይሄ የተሰጠ ኃላፊነት ጠብቅ ጠቦቶችን አለ። ለቅዱስ ሥጋው ለክቡር ደሙ ያልቀረቡት እንዲቀርቡ እረኞች አድርጎ ቅዱሳን ሐዋርያት ሰጠን። ክብር ለአምላካችን። ዛሬ ተኩላዎች አሉ የሉም? ብዙ ተኩላ አለ። ቤተሰቡ ተኩላ ሆኗል። እረኛ ለበጉ ተኩላ ሆኗል። ለዚህም ነው ቅዱስ ጳውሎስ ወናሁ በቃሉ ረሳክሙ ዘሴመክሙ ጳጳሳተ ከመ ትራዩ ቤተ ክርስቲያኑ ለእግዚአብሔር። እነሆ ቤተ ክርስቲያኑን በደሙ የዋጃትን ያከበራትን ቅድስት ቤተ ክርስቲያኑንና መንጋውን ትጠብቁ ዘንድ እግዚአብሔር መንፈስ ቅዱስ እረኞች ጳጳሳት፣ እረኞች ሊቃነ ካህናት፣ እረኞች መምህራን፣ እረኞች ኃላፊዎች አድርጎ የሾማችሁ ለመንጋውና ለራሳችሁ ምን በሉ አለ? ተጠንቀቁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ለመንጋውና ለራሳችሁ ተጠንቀቁ። ምን ስላለ? እኔ ከሄዱ በኋላ ለመንጋው የማይራሩ ለቤተ ክርስቲያን የማይራሩ ተኩላዎች ይመጣሉና። አልተዘጋም፣ ገና ይመጣል። ዛሬ መጥተዋል አልመጡም? የመጡም አሉ የሚመጡም አሉ። እንደዚህ አድርጎ ከሾማቸው ዛሬ ቅድስት ቤተክርስቲያናችን የምታከብረው ኦ እግዚኦ ርስትያ ለደምየ ተፍጻሜተ ደመ ኩሎሙ ሰማዕታተ አንጾኪያ ተፍጻሜተ ሰማዕት ቅዱስ ጴጥሮስ፣ አርዮስ፣ እደስክንድሮስ፣ አኪላስ የሚባሉ ደቀ መዛሙርቶች ብዙ ናቸው። ዋናው ጉዳይ ያላቸውን ማጉላት ነው። እንደዚህ እያደረገ እያስተማረ መንጋውን ቅዱስ ወንጌሉን እያስተማረ በነበረበት ሰዓት ስለ አርዮስ በወቅቱ እንናገረዋለን። ክዶ ከጉባኤ ቤቱ አመፅ ፈጥሮ ምንፍቅና ሲያመጣ ይህን ነገር ሲሰማ ቅዱስ ጴጥሮስ አርዮስ አስበኸው እንደሆነ አትናገረው፣ ተናግረህ ከሆነ ደግሞ አትድገመው። አካችሁ ክፉ ነገር አስበን እንደሆነ አንናገረው፣ ተናግረነው ከሆነ አንድገመው። አሁን እያባዛን ነው አይደለ? ጽድቃችን የበዛ ክፋታችን፣ ፍቅራችን የበዛ ጥላቻችን። እስቲ እኒው ወገኖች እባክህን አለው፣ መከረው፣ አልመለስ አለ። እንዲያውም አመፅ ፈጠረ፣ ለየው ከጉባኤ ቤት። ተመክሮ ተዘክሮ አልመለስ ካለ ሌሎቹን እንዳይበላሽ አርዮስ ግዛ አለው፣ ለየው። ሄደ መንደር ለመንደር እየዞረ መማሩንማ ጴጥሮስ ተምሮ ነበር፣ ግን ቁጡ ነው ቆፈ ገዝት ነው አለና ሴቶ የዞረውን ወንድ መኳንንቱን እያለ አማዳጅ ልክ ጀመረ። አያችሁ ምን ብሎ ምን ይበልህ? እየረገው መመረቅ ይቻላል። ይህን አደረገ። ከኔ ጋር ናችሁ። መንደር ለመንደር ሄደና በሊቀ ሰማዕት በቅዱስ ጴጥሮስ ላይ ወሬ ነዛ ጀመር። አማልዱኝ፣ አስታርቁኝ አለ። ተንኮሉን ክፋቱን እንደያዘ የእኛን ክፋት ማን ያውቃል? የእኛን አለመመለስ ማን ያውቃል?
እግዚአብሔር ያውቃል። ስለ መኳንንቱ ስለ ሴቶች ዘራረቱ ቅዱስ ጴጥሮስ ቀጠሮ ቀን ሰጣቸው። በሉ ተመልሻለሁ አለ። ከተመለሰ ይዛችሁት ነው ብሎ ቀጠሮ ሰጧቸው። በቀጠሮ ቀን ይዘውት እንዲመጡ ሲሉ ሌሊት የኛ እረኛ የኛ ጠባቂ ለእኛ በቀራንዮ አደባባይ ስጋውን የቆረሰልን ደሙን ያፈሰሰልን ወዳጅ መስሎ የሚነጥቀንን ተኩላ የሚያውቅልን የሚለይልን ክብር ለአምላካችን አመስግኑት። እረኛችን እኮ ነው። እኛ እኮ አናውቅም። አብሮን ያለው ተኩላ ይሁን በይሁን አናውቅም። ግን ማን ያውቃል? እግዚአብሔር ያውቃል። ዛሬም ነገም እስከ ዕለተ ምጽአት ከዚያም ለዘላለም ለእኛ እሱ ነው። አሁን ጴጥሮስ በአማላጆቹ በሽማግሌዎቹ ምክንያት ተመልሻለሁ ሲል በሐሰት እንደ ነገ ጠዋት ከግዝቱ ሊፈታው ዛሬ ሌሊት ራእይ አየ። ምን አየ? ራእይ አየ። ገሃዳዊ የሆነ ራእይ አየ። አምላካችን መድኃኒታችን ኢየሱስ ክርስቶስ በኋላው የተቀደደ ልብስ ለብሶ አየው። ኦ እግዚእ እስቲ በሉት ይህንን ቃል ኦ እግዚእ መኑ ሰጠጣ ለልብስከ አቤቱ ጌታዬ ሆይ ልብስህን ማን ቀደዳት? አያችሁ አምላካችን መድኃኒታችን ኢየሱስ ክርስቶስ ለጴጥሮስ ተገለጠለት። በኋላው የተቀደደ ልብስ ለብሶ ማን ነው ልብስን የቀደደው ሲለው አርዮስ ሰጠጣ ለልብሴ ወፈለጠኒ እማውዬ ወመንፈስ ቅዱስ ሕይወቴ። አርዮስ ልብሴን ቀደደው። ምን ቀደደው አለ? አዎ ዛሬስ እኛ ስንት ልብሱን ቀደነው ይሆን? የፍቅር ልብሱን፣ የመፈቃቀር ልብሱን፣ የመተሳሰብ ልብሱን አንዱ ለአንዱ የመተሳሰብ ልብስ አልቀደድነውም? ቀደነዋል። ብዙ አንድነታችን ተቀደደ። አለመታደል ወዮልን ለምንቀደው፣ ወዮልን ሰላምን ለምናደፈርሳት ለምንቀዳት። እግዚአብሔር አንድ አድርጎ የሰጠንን አብሮ መብላት፣ አብሮ መጠጣት፣ አብሮ መኖር ያቃተን አርዮስ ልብሴን ቀደደው። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ለየኝ። ዳህራዊ ፍጡር አደረገኝ፣ ፍጡር አለኝ። ፈጣሪ ስሆን ያለማት ፈጣሪ የጌቶች ጌታ ስሆን እሱ ግን ፍጡር ብሎ በእኔ ላይ ተነሳ። ስለዚህ አለው የማይመለስ መናፍቅ ነውና ከግዝቱ እንዳትፈታው። አያችሁ፣ ከግዝቱ እንዳትፈታው። የመናፍቃንን አለመመለስ ማን ያውቃል? የሚመለሱትን ማን ያውቃል? የማይመለሱትን ማን ያውቃል? ሁሉን የሚያውቅ እግዚአብሔር ይመስገን። ጠባቂ በጸሎት ስንተጋ ደጋግመን ወደ እሱ ስናመለክት የእኛ የማይሆነውን ያስወግደዋል። ለዚህ በጸሎት መትጋት አለብን። ቅዱስ ጴጥሮስ በሱባኤ በጾም በጸሎት የተጋ ነበረ። መልካም እረኛ ነበረ። ስለ በጎቹ ያስብ ነበረ። አያችሁ፣ አይመለስምና እንዳትፈታው አለው። ይህን ሲለው በጠዋት መጡ አስታራቂዎቹ። እሱም ፈጥ ብሎ ቁጭ አለ። አርዮስ ውጉዝ አለው። ምን አለው? የተለየው ከምእመናን እንኳን ከጉባኤ ቤት ከምእመናን አንድነት የተለየው ሁን ሲለው ቀንዱን እንደተመታ በሬ ደንገጥና ወጣ። እነሱም አንገታቸውን ደፉ ይላል። እንዲህ እናስታርቃለን ብለን ሰላም እንፈጥራለን ብለን መጠን እንደገና ነገሩን አክረነው በግዝት ላይ ግዝት አስጨምረን መሄዳችን ነው ብለው ሲያዝኑ መለስ አለና መልካም እረኛ ወንድሞቼ ልጆቼ አትዘኑ፣ ፈጣሪዬ እንዲህ አድርጎ ሌሊት ተገልጾ ነግሮኛል። አይመለስም። ከሃዲ ነው፣ መናፍቅ ነው፣ ምንደኛ ነው፣ ጥቅመኛ ነው፣ የበጎቹ ተኩላ ነው፣
እንጂ እረኛ አይደለምና እኔ እረኛ እንዲሆን ነበር ማስተምረው፣ እሱ ግን ተኩላ ሆኖ አግኝቼዋለሁ እና አላቸው። እኔም ብዙ ጊዜ አልቆይም አልፋለሁኝ። የምሞተው በእሱ ተኩላነት ነው። ግን ከኔ በኋላ አኪላስ ይሾማል። እሱም በከንቱ ውዳሴ ተጠልፎ ከግዝቱ ይፈታዋል፣ አይቆይም፣ በ3 ወሩ ይቀሰፋል፣ ይሞታል አለ። ማን ነው ይህን ያለ? ቅዱስ ጴጥሮስ ነው። አመስግኖት ለቅዱሳኑ ክብር ይገለጣል። ከዚያ በኋላ ጉባኤ ሲካሄድ እለእስክንድሮስ አውግዞ ይለየዋል። እውነተኛው እረኛ አውግዞ የወንድምነት ፍቅር ሳያገብረው በጉባኤ ቤት የነበረ፣ ያኛው ግን በውዳሴ ከንቱ ተጠልፎ አኪላስ ይፈታዋል፣ ከግዝቱ ይቀሰፋል። እግዚአብሔር የለየውን እግዚአብሔር ያልቀደሰውን እንቀድሳለን ብንል እንቀሰፋለን። መጠንቀቅ አለብን እናቶች። በእግዚአብሔር ጉባኤ፣ በእግዚአብሔር ቤተ መቅደስ፣ በእግዚአብሔር ክህነት የወንድማማችነት የመመሳሰል አይኖርም። በእውነትና በእውነት የእናቴ ልጅ ቢሆንም ማንም ቢሆንም በሕጉና በሕጉ ከሕጉ ውጭ የመተዳደሪያ ከሆነ ጥቅመኞች ነን። ዛሬ ብዙ ጥቅመኛ ወጥቷል። እግዚአብሔር ይሰውረን። ለቤተ ክርስቲያን የማይከፈላት ዋጋ፣ ለእግዚአብሔር የማይከፈለው ዋጋ ሌላ የሆነ ነው። የምናየው የምንሰማው ነጋሪም ማስረጃም አያስፈልገውም። ከእረኝነት ወደ ጥቅመኝነት፣ መንጋውን ከመሰብሰብ ወደ መበተን። ማን ይሰብስበው መንጋውን? እናቶች አባቶች አልቅሱ በየቤታችሁ። መጨረሻችን አያምርም። በጣም ከባድ ነው። በጣም አስፈሪ ነው። ለመንጋው መውጫ መግቢያ፣ ረሃቡን፣ ጽሙን፣ ችግሩን ተቋቁመው ላሉ መንጋዎች የጥፋት ምክንያት ሆነን ስንገኝ ወዮልን እንደኛ። ለእናንተ እረኛ ይሰጣችኋል፣ እሷ ያንቀላፋማ መልካም እረኛ ይሰጣል። በዚህ መካከል ነው ቅዱስ ጴጥሮስ እንደሚሰየፍ ነግሯቸዋል። ያውቃሉ ሁሉ ዘብ ሆነው ይጠብቁ ጀመር ይላል። ምን ሆነው ይጠብቁ ጀመር? አዎ እረኛቸውን ለእረኛቸው ምን ሆኑ? ለእረኛቸው እረኞች ሆኑ። ባካችሁ ለእረኞቻችን እረኛ ሆናቸው። ምንደኛ እንሆን ደግሞ በእውነተኞች እረኞች አባቶቻችን ላይ ምንደኞች አንሁን፣ ተኩላዎች አንሁን። እነሱ መልካሞች በጎች ለሚጠብቃቸው ቅዱስ ቃሉ እንደሚያስተምራቸው ከእግዚአብሔር ጋር እንደሚያዋህዳቸው እረኛ ሆነው ቀንም ሌሊትም ሲጠብቁ ያድሩ ነበር ይላል። እያደረ እየዋለ ሲሄድ ነገሩ ሁሉ እየተረሳ አይ ምንም ላይሆን ይችላል ብለው ትንሽ ዘግየት ባሉበት ከወራት በኋላ እነዚያ አርዮሳውያን ተከትለው እሱ ወዳለበት መጡ። በብቃት አያቸው ይላል። ምናተ አያቸው ከሚጸልይበት ካለበት ከበዓቱ በመስኮት ሀሳሃወ ሎሙ ኪቃሮ ቅድስተ ወመጦሙ ክሳዶ ክብርተ። መጎናጸፊያውን አውጦ በመስኮት ለአርዮሳውያን ሰጣቸው። ስለ በጎቹ አንገቱን በሰይፍ የተሰየፈበት ሰማዕትነቱን የፈጸመበት መፈጸም ብቻ አይደለም። አቤቱ ጌታዬ ሆይ አለ። እስቲ በሉ ይቃል። አቤቱ ጌታዬ ሆይ ይህን የደም መፍሰስ ይህን የመሰየፍ በአንጾኪያ ላሉ በዓለም ዙሪያ ላሉ ምእመናን የደም መፍሰስ ይብቃ። ዛሬስ እኛ የወንድሞቻችን የአባቶቻችን የእናቶቻችን ደም የፈሰሰው ይብቃ። አምላካችን ሆይ ኧረ አንተ ስራን፣ ኧረ አንተ ተቆጣጠረን። ተኩላው ተቆጣጥሮን ነው አንዱ አንዱን እንዳውሬ ደሙን የሚያፈሰው።
አምላክ ሆይ አንተ ተቆጣጠረን፣ ይብቃ፣ ከዚህ በኋላ ትውልዱ አይችልም። ጴጥሮስ ይህንን ነው ያለ። እናቶች አባቶች፣ ለጣዖት ስገዱ ፈጣሪያችሁን ካዱ የሚል እነሱ በመንፈስ ቅዱስ ባልጸና ሰውነታቸው መቋቋም አይችሉም። እባክህን አለ ትኩን ተፍጻሜተ ደመ ሰማይ ደመ ኩሎሙ ሰማዕታተ አንጾኪያ ያለበት አካባቢው ነውና በዚህ አርዮሳውያን ደማቸውን እያፈሰሱ ካንተ መንግሥት እንዳይለዩአቸው እባክህ ይብቃ አለ። ይህንን ነው አባቶቻችን በየዋሻው በየፍርኩታው ሆነው የሚጸልዩልን። እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሬዎስ ሰማዕታቱ አይችሉም እኮ በእኛ ቃል ኪዳን አማላጅነት ያመኑት ሁሉ መከራ አይችሉም፣ እባክህ መከራዊ ወገድላቸው እያሉ ስለኛ ይማልዳሉ፣ ስለኛ ያለቅሳሉ። እኛሳ ምን አለብን ሰማ? ማረን ይብቃን መለያየቱ፣ ማረን ይብቃን መኳረፉ፣ ማረን ይብቃን ቂሙ በቀሉ ዘረኝነቱ ብንል ምን አለ? ግን እንድንማር ሆነን ለእግዚአብሔር አልተገኘንም። ከዕለት ወደ ዕለት ከመለወጥ ወደ ክፋት ነው ይህን ያለ ነው። ማን ይማረን? ማን ይማረን? ፈቃደኞች ነን? ፈቃደኞች ነን አይደለንም? ፈቃደኛ የሆነ እኮ ክፉን ነገር ከልቡ ነው ይጣላል። አብሮ ለመብላት ለይቅርታ ልቡናው ያዘጋጅ። የእኛ ግን የለንም። የይቅርታ ልቡና የለንም። አንዱ ለአንዱ የመተሳሰብ የለንም። ችግሩ ይሄ ነው። እናቶች የጎርጥ ነው። እንኳን ጸሎቱን እንኳን የእግዚአብሔርን ቃል በቤታችሁ በአንድ ምጣድ የተጋገረውን እንጀራ በፍቅር መብላት አቅቷቸዋል። ይሄማ ለፍጹም አለው። በቅዱስ ሥጋው በክብር ደግሞ አንድ የሆነ ሰውነት እኛ እንችልን አንተ ስማን ብንል እውነት እግዚአብሔር አይሰማንም እንዴ? እውነት እግዚአብሔር ማቱን በምሕረቱ አይመልሰውም እንዴ? ችግሩ እኛ ላይ ነው ያለ። ከዕለት ወደ ዕለት ችግር ፈጣሪ ተኩላዎች ተሰማርተዋል። ተኩላዎቹን ከበጎቹ ማን ይለይልን? እግዚአብሔር ይለይልን። ቅዱስ አትናቴዎስም በቅዳሴው ላይ ተናግሯል። ጭልፊት ከዶሮዎቾች ጋር ተኩላ ከበጎች ጋር እንዴት ይሆናል? ለዩ ይላል። በሃይማኖት የማይመስለንን፣ በእውነት የማይመስለንን፣ በምግባር የማይመስለንን፣ በአንድነት የማይመስል መለየት አለብን። ከስራው ሁሉ ውጉዝ ነው፣ የተለየ ነው። እናንተ የለያችሁት በሉት። እናንተ በምድር ያሰራችሁት ይሰማችኋል። እናንተ በምድር ያሰራችሁት በሰማይ የታሰረ ነው። እናንተ በምድር የፈታችሁት በሰማይ የተፈታ ነው። እናንተ አሁን የተፈታችሁ ናችሁ። ከኃጢአት ማሰሪያ ከኃጢአት እስራት ሁሉ እድለኞች ናችሁ። አመስግኑት አምላካችን። በቅዱስ ሥጋው በክቡር ደሙ ከብራችሁ ከኃጢአት እስራት መድኃኒዓለም ፈቶናል። ግን ብዙዎች አሳሪዎች ደግሞ ያሰሯቸው አባቶቻችን የታሰሩ ናቸው ይላል ማቴዎስ 18 ከቁጥር 18 ዘአሰርኩ በምድር ይከውን ሱረ በሰማያት። በበጎቹ መካከል ተኩላ ከመጣ እውነተኞቹ እረኞች ተኩላውን ያስሩታል፣ ያወግዙታል። ያ የተለየ ነው። ተኩላው ማን እንደሆነ እያንዳንዳችን ነቅተንና ተግተን ከመልካም እረኛችን ጋር መሆን የእኛ ግዴታ ነው። አዎ የእኛ ግዴታ ነው። ከዚህ አልፈው ከመልካም እረኞች ትእዛዝን ወጣለሁ ካሉ ግን ምን አለ? ወንዘ ትቀንይዎሙ አኮ በኩርህ። መንጋውን ስትመሩ መንጋውን ስትጠብቁ በግድ አይደለም። አላ ኩነእዎሙ አርአያ ለመሬቱ። ለመንጋው በመጸለይ ለመንጋው በመጾም ለመንጋው በመልካም ስነ ምግባራችሁ ለመንጋው እኔን በመምሰላችሁ ምሳሌ ሆኗቸው። ምን አለ? ምሳሌ ሆኗቸው። እየሰገዳችሁ እየጸለያችሁ በይቅር ባይ ልቡና መንጋውን አንድ ለማድረግ የእግዚአብሔር መንጋ ከሚለይ እኔ መሞት አለብኝ በሉ። ይህን እናደርጋለን፣ ይህን እናደርጋለን። አዎ የክርስቶስ መንጋ ከሚሞት እኔ መሞት አለብኝ እንላለን። አዎ መልካም እረኛ ይህን አድርጓል። እና አቡነ ጴጥሮስ ኢትዮጵያዊው ስንኳን ሕዝቧ ምድሯ እንዳትገዛለህ ብለው ለሰይፍ
ለእሳት የሰጡ አባቶቻችን በዚህ ነው ያለፉ። ቅዱሳኑ በሙሉ ስለ መንጋዎች እሞታለሁ አሉ በጾም በጸሎት። ቅዱሳን አባቶቻችን መከራ እየተቀበሉ አለፉ። እኛም በዚህ ጽዋ ማለፍ አለብን ወገኖች። ሰሙኛላችሁ? ለጊዜያዊ ነገር አንጨነቅ። ለጊዜያዊው ዓለሙ ለዓለማዊም አይመችም፣ አይመችም። ዓለም ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ዓለማት በሙሉ ተልጣ ነው ያለች። ለምን? ፈጣሪዋን እረኛዋን ስላላወቀች። እና ምንድን ነው የምናየው? ምን እየሆንን ነው? መልካሙ እረኛችን እኮ ይኸው በቤተ መቅደሱ ቅዱስ ሥጋውን ሰውቶ ክቡር ደሙን አቅርቦ እንካችሁ ብሉ፣ እንካችሁ ጠጡ ብሏል። በላችሁ፣ ጠጣችሁ፣ በልታችኋል፣ ጠጥታችኋል። ቅዱስ ሥጋው ክቡር ደሙ። ስለዚህ በእረኛ ቁጥጥር ውስጥ ያለን አይደለንም። በቅዱስ ሥጋው በክቡር ደሙ ያልከበረች ሰውነት ከእረኛ ወጣ በተኩላ ቁጥጥር ውስጥ ውላለች። በተኩላው በዲያብሎስ ኃጢአት በሚያሰራው ቂም የሚያሰራው ሰውን በሚያስገድለው እስመ ውእቱ ቀታሊ ነፍሰ ሰብእ። ዮሐንስ 8 ከቁጥር 40 ጀምሮ እሱ የሐሰት አባት ነው፣ እሱ ደም አፍሳሽ ነው ከጥንት ጀምሮ ይላል። የአቤልን ደም በቃየል አድሮ ያስፈሰሰው ማን ነው? ማን ነው? ዲያብሎስ ነው። ልቦናችን ይመለስ። ልቦናችን በህሊናችን እኮ ብዙ ሰው ገደናል አይደል? በህሊናችን በሀሳባችን እኮ ሁላችን ደም አለብን እጃችን ላይ። የክፋት የመለያየት የቂም የበቀል ደም አለብን። የለም እንዴ? ኧረ እንውጣ። ወዮልህ ይላል እግዚአብሔር። እረኛ ሆነ መንጋውን እንድትጠብቅ እረኛ አድርገህ ሾሜሃለሁ ይላል ሕዝቅኤል 3:17። ግን በኃጢአት ሲወድቅ ባትመልሰው፣ ወደ ንስሐ ባታበቃው፣ መልካም እረኛ ሆነ ባትመራው፣ በአንተ የተነሳ ወደ ጥፋት ሄዶ ቢሞት እታሰስ ደሞ እምኔከ፣ ደሙን ካንተ እጅ እፈልጋለሁ ይላል እግዚአብሔር። እግዚአብሔር ይሰውር። እያንዳንዳችሁ በተናገራችሁ ሰዎችን ባለያያችኋቸው ቁጥር፣ ሰዎችን ባጣላችኋቸው ቁጥር የእነዚያ ሰዎች መጣላት ደም በእናንተ እጅ አለ። ሌሎች ብቻ አይደሉም። ነገሩ እሳቱ ካልተጫነ ወደዚህ አይበቃም። ስለዚህ ሁላችን ከሐሜት ከቂም ከበቀል ወጥተን መልካም እረኞች እንድንሆን ማን ይርዳን? እግዚአብሔር መንፈስ ቅዱስ ይርዳን። እሱም እየረዳን ነው። እያነጋው እያመሸው እያስመሸው እያነሳን እየዋን እየገባን ግን እኛ ረዳ ነውማ። እኛ ልንረዳው ይቅር በመባባል እኛ ልንረዳው በመተሳሰብ። ይህ ከሆነ በእረኞች ፈቃድ አለን። ተኩላው አልማረከንም። መልካም እረኛ ስለ በጎቹ ሰውነቱን ለሞት አሳልፎ ይሰጣል። ለእኛ በቀራንዮ አደባባይ ሥጋው ቆርሶ ደሙን አፍስሶ እኛ በበደል እሱ ክሶ ይቅር እንዳለን አባቶቻችን ሰማዕታቱ፣ ሐዋርያቱ፣ ጻድቃን በሙሉ በዚህ ነው መንጋውን እየጠበቁ እነሱ ሞቱ ይላል። ስለ መንጋው ጸለዩ፣ ስለ መንጋው ጾሙ፣ ስለ መንጋው ጸለዩ። እኛም ስለ ኢትዮጵያ፣ ስለ ሕዝባችን፣ ስለ አንድነታችን መጸለይና በእውነት ጸንተን እስከ ሞት ለበጎቻችን መተላለፍ አለብን። የሰላም አምላክ የጠመመውን አቃንቶ የጨለመውን አብርቶ ሀገራችን ኢትዮጵያን ሰላም አድርጎ ወደ ነበረ ማንነታችን በፍቅር ይመልሰን። ወኖላዊ ሰይሄድ የጡ ነፍሶ ቤዛ ባሪሁ። መልካም እረኛ ስለ በጎቹ ሰውነቱን ለሞት አሳልፎ ይሰጣል። መልካም እረኛ እኔ ነኝ አለ ዮሐንስ 10 ቁጥር 12። በዚህ ቃል ተማመርናል። እግዚአብሔር አምላካችን ከሁላችን ጋር ይሆናል። ይሁን። ወደ ክቡር መምህራችን ወስዳቸዋለሁ። በስብሐት